ሌሎች ይባላሉ ወይም ደግሞ መጥፎ ካራክተር ያላቸው አካላቶች የሆነ ሰው ሹብሃ ሲነሳበት ጥያቄ ሲነሳበት የግድ ያ ጥያቄ ከክርስቲያኖችም ስለሚነሳ ያ ጥያቄ ከነሱ ሰምቶ ነው ማለት አይደለም ሊሰማም ላይ ሰማም ይችላል ኤኒዌይስ ሰማም አልሰማም መልሱን ካወቅነው ደግሞ መመለስ የኛ ግዴታ ነው ያን ነው እኔ መረዳውና ማቆም ማለት ነው ክርስቲያኖች ካላችሁ ሪኩዌስት ላኩ ጓል መቃላ አለሽ አለው እንዴት ናችሁ አልহামዱሊላህ እስኪ አሰላሙ አለይኩም ብያለሁ ወአለይኩም ሰላም አይ ነው ይሄ ኖ ማቆች አይደል አክሰንትሽ ሁሉ ልቅም ያለ ነው Thank you very much. በመከራ እኮ አይመጣላችሁ አይ ስለማመደው ቆዩ almost 10 days you know so yeah የሆነ መንገዱ ላይ ሸፈፍ እያልሽ ስትመጪ ቃላቶችን እኮ መልመድ አለባቸው አለሽ yeah አይ ማሻአላህ ማሻአላህ thank you very much for everything oh baby girl how are you wait a minute PK godinga እሺ መስገን እሺ why you so happy because I'm happy I'm coming back okay so PK oui thank you very much for everything I mean thank you like መጀመሪያ ኡስታዝ ሁሱ ቤት ጋብቼ ሞቲቬት ያረከኝ ነገሮች ነበርና I'm very grateful for you young boy thank you very much አመሰግናለሁ በጣም okay it was a long journey ለኔ and yeah በጣም አመሰግናለሁ እና ደግሞ ጥያቄዎች ሊኖሩ ይችላሉ ብዙ የሚያስፈሩ ነገሮች ሊኖሩ ይችላሉ እጠይቃለሁ I'll keep asking every time okay and thank you that's what I want to say የምር ወላሂ በጣም ነው ደስ ያለኝ በጣምና አስተውሳለሁ የመጀመሪያ ቀናችን ኢቭን የመጀመሪያ ብቻ ሳይሆን አይ ቲንክ አንድ ሁለት ቀን ሁሉ የሁሱ ላይቭ ዘግቶብን ነው አሪፍ ያወራን የሁሱ ላይቭ ወጥቶ ስለነበረ ዘጋብን ምናምን እንደዛ አይነት ነገርና በጣም ነው ደስ ያለኝ ሩቅ ተጉዘሻል ጥያቄ የሚያልቅ ነገር በነገራችን ላይ ሁሉም ሰው ጥያቄ አለው ጥያቄ የሚያልቅ ነገር አይደለም በየጊዜው ዕውቀት መጨረሻ ስለሌለው ኢስላም ደግሞ የዕውቀቶቹ ሁሉ መጨረሻ ስለሆነ ሙሉ ማወቅ አይቻልም አንድ ነገር በጣም የምንወደው ጨርሰን ስለማናቀው ነው ጨርሰን የምናቀው ነገርማ ላንወደውም እንችላለን ላንጓጓለን የሚያጓጓ ነገር አይኖርም ኢስላም ላይ ግን ስንመጣ በየጊዜው አዳዲስ ዕውቀቶችን ነው የምናገኝ ጥያቄ ስንጠየቅ ጥያቄ ስንመልስ ሲመለስ እንሰማ ምናምን ሁሌም አዳዲስ ነገሮችን ነው የምናገኘውና ጥያቄ አያልቅም መጠየቅ ነው የሆነ ሐሳብ አምሮች ላይ ሲመጣ ምናምን ስለዛ ሐሳብ ማውራት ነው ኢስላም ምን አይነት እይታ አለው በዚህ ዙሪያ ማለት ነውና ጠያቂ መሆንሽም ያንቺ ምትረጅበት ወይም ትንሽ ለየት ስለሚል በጣም ጎበዝ ጠያቂ ነሽ አላህ በመንገዱ ላይ ያጽናሽ ጥያቄ ሁሌም ጠይቂ ምንም አሁን አንዳንድ ነገር ሊያጋጥምሽ ይችላሉ ኢንቦክስ ጽሁፎች ሊኖሩ ይችላሉ ከክርስቲያኖች ምናምን ብቻ እንደዚህ አንድ ሊኖር ይችላል ሁለተኛ ደግሞ ትልቁ ፈተና ባይዘው ሰለምቴዎች ላይ የሚመጣው ከራሳቸው ከሙስሊሞችም ሊሆን ይችላል ሙስሊሞች በጣም ብዙ መጥፎ ነገር ሊያመጡ ይችላል ለምሳሌ አንቺኮ በትክክል አልሰለምሽም ይሉሻል መጥቶ በቃ ከአንቺና ከፈጣሪ ጋር ያለውን ጉዳይ መሃል ላይ ገብተው አንቺኮ በትክክል አልሰለምሽም እንደዚህ አይነት ግሩፕ ተቀላቅለሻል ይሉሻል እንደዛ ቢሉ ሰዎችም ይመጣሉና እነዚህ ነገራቶችን ትግስት በማድረግ ጥያቄዎች ሲነሱ ግን ጥያቄዎቹን በቀጥታ በማቅረብ እነዛ ላይ ምላሽ በማግኘት ምናምን ኢንሻአላህ በደንብ እንቀጥላለን በያስባለሁ አንቺ ያው አላህ Subhanahu Wa Ta'ala በሰየመን አባታችን አብርሃምን ባጸናውና በወደደው ስም ሙስሊሞች ተብለን የተጠራን ከሙስሊሞች ሌላ ስያሜ የለንም እኛ ሙስሊሞች ነን በቃ አንቺ እንደዚህ ነሽ እንደዚህ ሂደሽ እንደዚህ መጥተሽ ምናምን we don't care ማለት ነው እና አገባቸው እንደሱ ትልቁ ፈተና ከክርስቲያኖች የሚመጣው ሳይሆን የኔ ብለሽ ከምታስቢያቸው ሙስሊሞች የኔ ብለሽ ስለች ጓደኞችሽ ላይ ሆኑ ይችላሉ እንዲሁ ሙስሊም የሆኑ አካላቶች ግን አንዳንዴ
ሾጥ የሚያደርገው ሰው ያው ከያንዳንዱ በግ ነጭ ቢሆኑ ሙሉም ጥቁር በግ አይጠፋም ይባላል ከመንጋ ሶ ጥቁር ሲባል ደግሞ ወደ ዘረኝነት እንዳትወስዱት ሰዎች ያው የሐሳብን ጥቁረት ለማንሳት ነው ጽልመት ሚለውን እንጠቀምና ከያንዳንዱ ማህበረሰብ እንደዚሁ ሾጥ የሚያደርገው ሰው አይጠፋም ስለዚህ እቺ ነች ማለት ነው ሾጥ የሚያደርጋት ያለሽ አሁን የሆነ ሰው የሆነ ነገር ካለሽ መጥቶ እኔን ታስተውሻለሽ ይሄ ነው ማለት ነው ሾጥ የሚያደርገው የተባልኩት ብለሽ ላሽ ማለት ነው ላሽ ብሏል ሰው እንኳን እንደናመጣሽ በጣም ነው ደስ ያለኝ በጣም አላህ ያጽናሽ ጥሩነቱ ጥሩ ሰዎች አሉ ከጎኔ ላይክ እኔ በጣም ፕራይቬት ስለሆንኩኝ በተፈጥሮዬ አሉ የሚረዱኝ ነገሮች ሰዎችና ኢትስ ኦኬ ስለዛ ብዙ የምጨነቅ ሰው አይደለም ግን ኢትስ በቃ አንተ በዛ እንትን ስላለፍክ አዲስ ነገር ጃምፓ ወደ እኔ ከሃይማኖት የለኝም ነበር እምነት ወደዛ አዲስ የገባው ነውና ላይክ ሁሉም አውቄው ሳይሆን ላይክ ሰላም አግኝቼበታለሁ ላይክ ውስጤ ሰላም አግኝቶበታል ዛማሮች ለኔ እና ቤተሰቦቼ ተቀብለውኛል ባለቤቴም ኤቭሪባዲ እና የኔ የምላቸው ሰዎች ሁሉ አክሰፕት አድርገውት ከጎኔ ነበሩ ዛሬና ዛማሮች ለሞስ ለኔ so I'm grateful thank you ጥያቄው ሲኖርኝ ግራ ግብት ሲለኝ እመጣለሁ አንተ ጋር ጠይቃለሁ ምክንያቱም አንተ በዛ መንገድ ያለፍክ ስለሆነ so thank you BK I appreciate everything I'm grateful she ማሪ thank you very much እሺ ጓለመቀለ ባይዘ በጣም ትልቅ ነገር ነው ያገኘሽው ቤተሰብሽ አክሴፕት አደረጉሽ ማለት በጣም አብዛኛውም ሰለምቴ በቃ የማያገኘው ነገር ነው አብሶ ኢትዮጵያዊ ከሆነ አካል የማይጠበቅ ማለት ነው ኢትዮጵያዊያን ከሆኑ ፋሚሊዎች የማይጠበቅ ነገር ቢኖር የሆነ አይዲዮሎጂ ስትቀይሪ አክሴፕት ማድረግ ነው ወላ ሙስሊም ሆኚ ወላ ክርስቲያን ሆኚ ምናምን አክሴፕት የሚያደርግ ማህበረሰብ የለም እና ያ በጣም ወላሂ አላህ ትልቁን ነገር ነው ያስተካከለልሽና ቤተሰብ ባለትዳር ሆነሽ ባለቤትሽ አክሴፕት አደረገሽ ማለት ከዚህ በላይ ምን አለ ወላሂ ምንም ነገር የለም አብዛኛውም ሰው ያጣው ነውና አላህ ያጽናሽ ብቻ ትልቅ ነገር እንጠብቃለን እሺ እሺ መጣለው thank you very much everyone እሺ thank you ይሄን ልልህ ነው የገባሁት ደህና ደሩ መጣለው next time okay አውድካቺ thank you ማሪ bye good night everyone እሺ ዛሃራ ግን እየገባች ነው ፈልጋሻለሽ መሰል ዛህራ አገባቧ ምናምን ዘላኔ የገባቸው ታውቂያለሽ በቃ ዝል ብላ ነው የገባቸው አንዴ ሱራ ወጌስቱ ይሄን ኮምስቱ ሱሩቅ ኦኬ wait እሺ ይቅርታ ቢኬ ማሪ ዛህራ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ قال ما شاء الله تبارك الله مبروك thank you መጣሽ በቃ ጓዝሽን ተቀለለ ረዳሽኛል በቀደም ጥያቄው በጣም ከብዶኝ ነበር ጥያቄ مرحبا بك thank you ባለፈው የጠየኩሽ እንትን በደንብ ነበር ያስረዳሽኝና it was really helpful በጣም ነበር ይረዳኝ thank you very much በጣም ነው የማመሰግነው ቮይስ ሜሴጅ እንኳን ረዳሽ ሁሌ ይርዳሽ ኢንሻአላህ እንተጋገዛለን እንዴ አሁንማ እህት ሆነን እኮ ነው اللهم لك الحمد ولك الشكر اللهم لك الحمد كما ينبغي لجلالك وعظمتك هي كلهم يسدي علامات جيت الله سبحانه وتعالى اللهم لك الحمد زي سلاقو من ብቻ እና ማሻአላህ ተባረካላህ እንኳን አላህ Subhanahu Ta'ala ወደ ቀኑ መንገድ መራሽ ጓሊ ላንቺ በጣም ደስ ብሎኛል ሰራሃ የሆነ ጥያቄሽ ማለት ሐሳብ የምትቀበይበት መንገድ ራሱ ሐሳብ ተቀበለሽ ብቻ ዝም አይደለም የምትዩ ያንቺ ሐሳብ እንኳን ሰተት ሆኖ የነዛ ሐሳብ ሆኖ ትክክል ሆኖ ካገኘሽው የሆነ አክሴፕት ለማድረግ በጣም ክፍት የሆነ ጭንቅላት ነው ያለሽና አላህ ይጨምርልሽ የኔ ብርቱት አላህ ይጨምርልሽ ከፍ ያለ ደረጃ ይለሽልሽ ከዚህ በላይ አሁን እስልምና የውቀት ዲን ነው በዚህ ጭንቅላትሽ ደግሞ ይበልጥ እስልምናን ብታቂ ብዙ ነገራቶችን መቀየር እንደምትቺ ኢንሻአላህ ተስፋ አደርጋለሁ አላህ Subhanahu Ta'ala ደግሞ ያግዝሻል በኢዝኒላህ ሐቢበቲ በጣም ደስ ብሎኛል ግን እሺ thank you very much thank you everyone bye good night everyone bye thank you PK እና ደግሞ PK አንድ ትራቭል ሜት አለኝ መሐመድ የሚባል ከኢራቅ የመጣና የሆነ የሚያመሳስል ነገር አላችሁና እሱ እስቲ በአንዳንድ ነገሮች ልትረዳዱ ስለምትችሉ ኮንታክት እንዲያደርገን ነግረዋለሁ እንትን ሰጠዋለሁ አሪፍ ትራቭል ሜት ነው ሁሉ ጊዜ በጣም ያነባል በጣም ስማርት ነው በጣም ኦፕን ማይንድድ ነው I don't know somehow አንተን ያስታውሰኛልና
So I'll let you know, okay? Mare, thank you very much, young boy. Good night. እሺ ደህና ደሪ አላህ ይጠብቅሽ ተስፋ አደርጋለሁ ያለሽው ሰው አማርኛ እንደሚችል No, አማርኛ እንግሊዘኛ ጀርመንኛና አረብኛ ብቻ ነው የምችለው በቃ መስመር ተለያየ አሁን እዚህ ጋር ግሬሉ አማርኛ ተስተምራለሁ አንተ የምልክት ቋንቋ ይማር እኔ እሱን ነገር ሳልችል አልቀርም Okay, it's fine. Everything possible. Nothing is impossible, you know. So, ኢንሻአላህ ግልጽ ነው እሺ ደህና ደሪ ጎለ መቀለ አላህ ይጠብቅሽ አላህ ያጽናሽ Thank you. እንግዲህ ዛሃራ ልጅሽን ትረከቢያለሽ በቃ ኃላፊነት ትወስጃለሽ እንደ በደንብ ወላሂ አግዛታለሁ ኢንሻአላህ ዳራው አላህ ይገዛት የሆነች በጣም ደስ የምትል ሴት ናት የምር አልহামዱሊላህ ባይዘው የሚፈልጉ ሰዎች ቅድምም እንዳልኳችሁ ነው እውነትን መመራት የሚፈልግን ሰው አላህ Subhanahu Wa Ta'ala ከመምራት ወደ ኋላ አይልም በቃ ይማራል ፍላጎት ካለ እሱ ይማራል ሌላውን ነገር ለሱ አሳልፎ መስጠት ነው ጭንቀት ሐዘን ሐሳብ ምና በሙሉ ነው ያጸደው ማለት ነው እና አይኔን ትንሽ እንትን ሲለኝ ጥቁር መነጽር ለለብስ ነበር እናንተ ማለት ታየኛላችሁና ተውኩት ሶ አላህ Subhanahu Wa Ta'ala እውነትን መመራትን የሚፈልግን ሰው በሙሉ ይማራል ብዙ ሰዎችን ያያየን ነው አላህ ያጽናቸው ጅማሮ ሳይሆን ትልቁ ነገር ፍጻሜው ነው በዛው ላይ መጽናቱ ነው ትክክል አላህ Subhanahu Wa Ta'ala እኮ والذين جاهدوا فينا لنهدينهم سبلنا እነዚህ እኔ መንገድ የሚፈልጉትን ሰዎች መንገዴን እመራቸዋለሁ ብሎ صح ከሙህሲኖች ጋር ነው አላህ Subhanahu Wa Ta'ala እናንተ ብቻ ታገሉ እንጂ አላህ ይመራቸዋል ምንም ጥርጥር የለውምና እናንተ ብቻ ሞክሩ ጥያቄ ጠይቁ ተማሩ ማለት ከጠላቸው ውጡ ውስጣችሁን አጽዱት አኒ ጥሩ ልብ ነው ያላት ሲጀም ጥያቄዎች አራሱ የዋህ ነገር ነችና ደስ ትላለች የእውነት እና የሆነ እናንተም እንደዚህ ጠይቃችሁ ብትረዱና ስለምናም ብታውቁ እስቲ አወቁት ማለት እኔ አሁን ስለምና ለማመን ለምናምን ታውትና ማለት ነው በቃ ለማወቅ ብቻ ተማሩት እስኪ ከዛ ተንበርካችሁ ተቃራላችሁ እዛው ኢስላም እንደዛ ነው የሚገርም ሃይማኖት ነው ወላሂ እስልምና አንድ ሰው ከተሰጠ እዚህ ዓለም ላይ በጣም እድለኛ ሰው እንደሱ አይኖርም ምንም ነገር ይኖራችሁ እዚህ ምድር ላይ ምንም ነገር ይኖራችሁ ኢስላም ከሌላችሁ ባዶ ናችሁ ምንም ነገር ይለላችሁ ኢስላም ካላችሁ ሙሉ ናችሁ የምሬን ነው የምላችሁ አንድ ሰው ተውሂድን ከያዘ አላህን በብቸኝነት ያመለከ ከሆነ ከዚህ በላይ እድል የለምና ተማሩ ሙስሊሞችም ተማሩ ክርስቲያኖችም ተማሩ እስልምናን ተማሩት በደንብ ተከላ ወላሂ ክርስቲያኖች በተለይ ተማሩ አታማሩ እኛ ጋር መጣችሁ ማለቃቀስ ሳይሆን በቃ በሰላማዊ መንገድ ይረጋ ባለ እንትን ማጣችሁ ጥያቄ መጠየቅ ነው መልስ መመለስ ነው መማር ነው በቃ እዛ በሩቅ ሆኖ ድንጋ መወራወሩ ምንም ትርጉም የለውም ያው በእውቀት ነው እኔ ለምሳሌ አሁን እኔ በቃ ለባይብል መጥፎ የሆነ አመለካከት ምናምን የለኝም አውቀዋለሁ ግን የእውነት መንገድ ነው ብዬ አላምንበትም ለምን ጥሩ አስተምህሮቶች ቢኖሩትም እውነት ነው የሚል እምነት ግን የለኝም አስተምህሮቱ አይጠቅምም ምናምን ሳይሆን ያ አምላክ አላህ Subhanahu Wa Ta'ala ወይም አምላካችን የሰጠን መንገድ ነው ብዬ አላምንም ሰው ልክ እንደዚሁ ቁርአንን ወቁት ተማሩ ከዛ ብትቀበሉም ኖርማል ነው ያው ዛህራ እንደምትላቸው እኮ ጭማድ ለማስያዝ ነው ከዛ ወረ ያንዳንድሽ ማተሰልሚ ከሆነ ተከፋያታለሽ በትንሳኤ ቀን አውቀሻል ምክንያት መስጠታችሁ ሶ ተማሩና እስኪ የመከራከሪያ ነጥብ ይኖራችሁ እኔማ አውቄያለሁ ገብቶኛል ግን ማይገባ ነገር ነው በቃ አለ አይደል ገብቶኛል ግን ትክክለኛ ነገር አይደለም ብላችሁ ለመከራከር እንኳን እንደዛ አይነት ነገር ብታውቁ ብትማሩ ምናምን ጥሩ ነው በዛ ላይ ደግሞ ስለ አንድ ሃይማኖት ከተቃራኒ ሰው አትማሩ በቃ ያ ሁሌም የምንነግራችሁ ነገር ነው ስለ አንድ ሃይማኖት ተቃራሪው ሰው አይጠየቅም በተለይ ደግሞ ተጻራሪ የሆነ አካል ከሆነ ስለ ፕሮቴስታንት የኦርቶዶክስ መምህራንን መጠየቅ ምንም ትርጉም አልባ ነው ስለ ኦርቶዶክስም እንደዚሁ የፕሮቴስታንት መምህራንን መጠየቅ ትርጉም አልባ ነው
ስለ ኢስላምም ክርስቲያኖችን መጠየቅ ማለት ይሄ ምን አይነት ነገር እንደሆነ እኔ አይገባኝም። ስለ ክርስትና ሙስሊሞችን እንደመጠየቅ ማለት ነው። እኔ አሁን ስለ ክርስትና ብትጠይቅ ያታውቃላችሁ እኔ ሙስሊም ነኝ ነው ማለት አወኩትም አላወኩትም ምንም እንትን አይደለም። ስለ ኢስላም እስልምናን ጠይቁ፣ ሙስሊሞችን ጠይቁ ስለ ኢስላም፣ ስለ ክርስትና ደግሞ ክርስቲያኖችን ጠይቁ። በቃ እኛን ብትጠይቁ እነሱን ብትጠይቁ እኮ ማለት ነው ምንም የግድ እኔ የነሱ ስህተት ነው እስክላችሁ ድረስ አትጠብቁም። ታውቁታላችሁ፣ በቃ በግልጽ ትረዱታላችሁ። ምንም የእውነት ጋር መቆም የሚችል ምንም አይነት ነገር ስለሌለ እውነታው ይገባቸዋል፣ እውነታውን ትረዱታላችሁ። ትልቁ ችግር ምንድነው? ተቃራኒውን አካል ስለምንጠይቅ ነው። የማያምነውን አካል ሂደን ስለሌላኛው እምነት እንጠይቀዋለን። ያውም በጣም የሚጠላውን አካል ማለት ነው። እስልምናን በጣም የሚጸየፈን አካል ሄዳችሁ እስልምና እንዴት ነው ብትሏችሁ ሁሉንም ነገር አጣሞ ነው የሚነግራችሁ። ልክ ሴት ልጅ ከጎና አጥንትን የተፈጠረችው እንደሚለው ሐዲስ ማለት ነው። አሁን ያ ወላሂ የሚገርም ሐዲስ ሆኖ ግን እንደዚህ አድርገው እንደዚህ ቆልምመው እንደዚህ አጥፈው ይነግሯቸዋል ማለት ነው። እዩት ጎባጣ አጥንት ተፈጠረች እያለ ሲጀመር የጎና አጥንትን ማን ነው የተቃና ያደረገው? ከጎና አጥንት ፈጠራት አይደል ሚል እንደ እነሱስ መጽሐፍ ማን የተቃና ያደረገው ነው። ሁለተኛ የሐዲሱ ጭብጥ ሐሳቡ ደግሞ በጉልበት ፎርስ አታድርጉ ሴት ልጅን፣ በጉልበት አትጠቀሙ፣ በቃ ጉልበት አትጠቀሙ እሷ ላይ ነው። በኃይል ለመቃናት ብትሞክሩ ትሰበራለች። ስለዚህ በተፈጥሮዋ ተዋት ነው። ጉልበትን አትጠቀሙ እሷ ላይ ነው። ያ ነው ዋናው መልእክቱ። ያን የመሰለ ትልቅ መልእክት ያለውን ነገር ወስደው ይሄው ሴት ልጅ እኮ ጠማማ አጥንት ናት ይላልናም ብለው የማይሆን መስመር ይሰጧቸዋልና ጥሩ አስተምሮቶች ቢሆኑም ጥሩ መስመሮችን ስለማይነግሯችሁ ተቃራኒውን አካል ይሄዳችሁ አትጠይቁ ነው። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሃራ ጥያቄ ያለው ይግባ እያለች ነው። አፋጧት እስኪ። እኔ መሀል አልገባም፣ ዛሬ አልገላግላትም። በተለይ ሴቶች ብትሆኑ ደግሞ ትመከራላችሁ። ዛሃራ በሄደችበት ሁሉ ጥያቄ ያለው ሰው ይግባ እስኪ አቅሙን ያሳይ። ሁሌም እንደዛ ነው መጥተል። እስኪ ግቡ፣ ጥያቄ ያላቸው ሙስሊም ያልሆኑ ሰዎች ግቡ። ኤጄ ነው የሚለው አረ ለሙስሊሞች መስጊድ የሙስሊሞች እኮ አሁን ትልቁ ችግራቸው ምንድነው? ከአቅም በላይ ነው የሚጠይቁት። እኛ ጋር የሚመጣ ጥያቄ አይደለም የሚጠይቁ፣ ኢላ ያለ ሰው ጋር ነው ፋትዋ ምናምን ነው ብዙ ጊዜና ከዛ አንፃር ነው ሙስሊሞችን ብዙም አክሴፕት ማናደርገው። እሺ ኤጄ አለ ወይ አለሽ? ካልቀረብኩ አይኔ ያመለጠ ነው መሰለኝ። እኔ አነብላለሁ ያው ሰዓትም ሄዶ የለ እንቅልፍም ሊሆን ይችላል። እንግዲህ አብሽር መርሃባሽ ምንድነው ዘለው ወረዱ። ፈተዋ ነበር ማለት ነው። ታጋሽ እንሁን። በዚህ ሰዓት በነገራችን ላይ ገስት ከገቡ በኋላ መታገስ ማለት ነው። ቶሎ ሙት ካላደረጉ ሌላ ምስጥርም ሊወጣ ይችላል። ምክንያቱም እንቅልፍ ሰዓት ስለሆነ ባለፈው ልከው ተኝተዋል። በዚህ ሰዓት ይሆነ ቪዲዮ ነው ወላሂ ጸጉሯን ያወጣው የሆነ ቤት ማለት ነው። ባለፈው ኢብራሂም ቤት ነው እንደው እንደዚህ ገብቶ ቪዲዮ ተከፈተ እንዳለ ፊቷ ምን ጸጉሯ ማለት ነው። በጣም ነው የደነገጥኩት ሐቂቃ። እንዴት ግን ቪዲዮ ሳይነካ አይከፍ? ኦኬ እንደዛ አይነት ሴቲንግ አለው ቲክቶክ። መጀመሪያ አካባቢ ክሬት አድርጋችሁ ለቪዲዮ ፍቃደኛ ሆናችሁ ስትገቡ ሁሌ ጆይን ስትሉ ካሜራ ይከፈት አይከፈት ብሎ ይጠይቃችኋል። ከዛ ካሜራ ይከፈት የሚለውን ከሞላችሁ በገባችሁ ሰዓት እናንተ ካላጠፋችሁት በስተቀር ሁሌም ይከፍታል፣ ኦን ያደርገዋል ማለት ነው። ስለዚህ ያንን ነገር በደንብ እንትን እያላችሁ እየተረዳችሁና ያው እንዳልከው የእንቅልፍ ሰዓት ስለሆነ እንደኛ እኮ ስንቶቹን እኮ ገስት ላይ አስተኝተናል ከጥንት እስካሁን ድረስ። ድሮ ጃቢርን ገስት ላይ ማለት እንትናን ዴቭን ገስት ላይ እናስተኛው ነበር ድሮ።
ዴቭ አሁንም እንኳን ገስት ላይ ይተኛል መሰለኝ። ከዛ ጃቢርን ገስት ላይ ማስተኛት ጀመርን። አሁን በቃ ዴቭ ሰዓቱ ይለያያል። እሱ የሚተኛበትና እኛ የምንነቃበት ሰዓት ይለያያል እንጂ ኧረ ተው። አይደለም እናስተኛው ነበር ገስት ላይ። ጃቢር ደህና ነው? ጃቢር ደህና ነው አልሐምዱሊላህ። ይመጣል ኢንሻአላህ እንደምንም ጎትተን እናስገባዋለን። አየሩን ካስተካከልንላቸው ብዙ ሰዎች ይመጣሉ ይመለሳሉ። የቲክቶኩን አየር ግን እናስተካክል። አሁን በጣም ተግማምቷልና የተግማማው ነገር መስተካከል መቻል አለበት። ሰው አስተካክለን አስፈላጊ ሰዎችን እንጠራቸዋለን ማለት ነው ኢንሻአላህ። ዋናው ሰላም መሆኑን አላህ ይጠብቀው። አሚን አሚን አሚን። አይ በየጊዜውም ስለምንደዋውል ስለምንገናኝ ምናምን እናንተ ላይ ነው የጠፋ ባይዘው እኔ ጋር አለ ሁሌም አለ። ስለዚህ እኔን ጠይቁኝ፣ ግን ጥያቄያችሁን ደግሞ አታብዙት። እሺ መግባት ትችላላችሁ። ክርስቲያኖ ሙስሊሞች ሁላችሁ የንጽጽር ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ሰው ገብቷል። ጉዶት ገብታለች አትሳይም። አይ ኔትወርኳ አለ፣ ግን ኔትወርኳ የሚሰራ አይነት አይደለም። መነጽር ተጠቀም። መነጽሬን ጎረቤት ቤት ትቻለሁ። ቅድም ጃቢር ቤት ሂጄ ነበርና ሁሉ የምጠቀመውን መነጽር እዛ ትቻለሁ። ሰው ለዛሬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሰሂህ ሙስሊም ነው የሚለው ግን 2167 እንድታባራልኝ ነበር። ምንድነው የሚለው ሐሳቡ? ሪፈርም ያጽፍ ይመስለኛል። ይላል መሰለህ لا تبدو اليهود ولا النصارى بالسلام إلا لقيتم أحدهم في الطريق فابرده إلى أضيق إلى يعني ترجمة ገብቶኛል ግን ምን እንዴት ነው ምን ለማለት እንደተፈለገ በደንብ ልታብራራልኝ። እሺ ሰሂህ ሙስሊም 2167 ላይ አይሁዳውያንና ክርስቲያኖችን ቀድማችሁ ሰላም አትበሏቸው፣ ከእናንተ መካከል አንዳችሁ በመንገድ ቢያገኘው ወደ ጠባቡ መንገድ ይግፏቸው ይላል። እና በመጀመሪያ ሐዲሱ አውድ አለው፣ ታሪካዊ አንድምታ አለው። ታሪካዊ አንድምታው ምንድነው ነው? ይህ ሐዲስ ማለት ነው በነቢያችን ሰለላሁ ዐለይሂ ወሰለም በዛ ጊዜ ላይ የጦርነት ወቅት ነበረ፣ የተነገረ ትዕዛዝ ነው። ኦኬ ኢብኑ ሐጀር በግልጽ እንዳስቀመጡት ምንድነው ዋናውን ሐዲስ ጠቅሰው በዚህ ዙሪያ ብዙ ወንድሞች ጽፈዋልና ከጽሁፉ ላካፍላችሁ ከሚለው አንፃር ነው። እና ዘቡክ ኦፍ ጂሃድ ስር ያስቀመጡት ነገር አለ። ቡሉገል መራም ቮሊዩም 11 ገጽ 55 ላይ በተጨማሪ ኢማሙ ትርሚዚ ላይ ሐዲሱን እንደዚሁ ወታደራዊ ዘመቻ ዘቡክ ኦፍ ሚሊተሪ ኤክስፒዲሽንስ በተሰኘ መጽሐፍ ብቻ ባጭሩ ብዙ እንትኖች ላይ ሐዲሱ ተገልጿልና ኢብኑ ተይሚያ እንዲላሉ ምንድነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀድማችሁ ሰላም አትበሏቸው ብለው የተናገሩት ከበኒ ቁረይዛ አይሁዳውያን ጋር ለመዋጋት በሄዱበት ወቅት ነው። የበኒ ቁረይዛ አይሁዳውያን ጋር በነበረ ጦርነት ሰዓት ላይ ቀድማችሁ ሰላም አትበሏቸው ብለዋል ማለት ነው። ባጭሩ የሐዲሱ ታሪካዊ አውድ በጦርነት ወቅት የወረደ ወይ የተነገረ መልእክት የተነገረ ሐዲስ መሆኑን መረዳት እንችላለን። ግን ካፊርን ቀድሞ ሰላም ማለት ጋር በተገናኘ እስልምና ምንድነው የሚያዘው የሚለው ነገር አለ። ኪታብ አልሙስነፍ ኢብኑ ሸይባ ቮሊዩም 13 ገጽ 198 ላይ አብዱላህ ኢብኑ መስዑድ ወደ ኩፋ በገባ ጊዜ ካፊሮችን ሰላም ይላቸዋል። አሁን ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ መሰለኝ ከእርሱ ጋር የነበረው ባልደረባ እንዴ ከሃዲያንን ሰላም አልካቸውን ብሎ ጠየቀው። እርሱም አው እነርሱ አጋርነቴን ፈለጉ፣ አጋርነትም ጓደኝነትም ሐቅ ነው ብሎ መለሰላቸው። ዑመር ኢብኑ አብዱል አዚዝ ታቢዒ ናቸው። ዑመር ኢብኑ አብዱል አዚዝን ታቋቸዋላችሁ። አንድ ጊዜ ከሃዲያንን ቀድሞ ሰላም ይላቸዋል። አብሮት የነበረው ከዓብ ይቻላል እንዴ ብለው ጠየቀው። እርሱም ምንም ችግር የለውም በማለት
ሱራ 43 ከ88 እስከ 89 ድረስ ያለውን ጠቀሰለት ማለት ነው። ብዙ ኪታቦች ላይ ኪታብ አልሙስነፍ ኢብኑ ሸይባ አሁንም ተመሳሳይ ገጽ ላይ ማለት ነው ብዙ ኪታቦች ላይ ተቀምጧል። ስለዚህ ያ በጦርነት ወቅት ላይ በኑ ቁረይዛ የሚባሉ ማህበረሰቦች ነበሩ። አይሁዳውያን ባይዘው በጣም ብዙ ትራይብ ነው የነበራቸው። ብዙ እንትኖች ምንድነው የሚባሉት? ትራይብ ምንድነው? ጎሳ ማለት ነው። ከነዛ ጎሳዎች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ጦር የተዋጓቸው ጎሳዎች አሉ። ቀድሞ የካዷቸው በቁረይሽ ጦርነት ጊዜ ቀድሞ የካዷቸው ጎሳዎች ማለት ነው። ከነዛ ጎሳዎች መካከል አንዱ ነው በኒ ቁረይዛ ማለት። እነዛ በኒ ቁረይዛዎችን ከዚህ በኋላ ለጦርነት ስለሆነ ሙስሊሞች እየሄዱ ያሉ ወደ በኒ ቁረይዛዎች የሰሩ ትልቅ ጥፋት ስላለ እነዛ ምንም አይነት የሰላምን መንገድ አታስቀምጡላቸው ነው። ቀድማችሁ ሰላም አትበሏቸው የሚለው ከዚህ ጋር የተገናኘ ነው አውዱ ሙሉ ማለት ነው እንጂ ሰላምታን በተመለከተ ምንም አይነት ተቃውሞ የለም። ኦኬ ተረዳሹ ሐሳቡን? አዎ እሺ ተረድቻለሁ። ሹክራን። ለምን ሌላ ቦታ ላይ ስክሪንሾት ነበር ያደረኩትና ልክ እንዴት ነው አሁን ባለ ዘመን ላይ እንደ ተደረገ አይነት ነገር አድርጎ ሲያወራ ስለሰማው ለዛ ነበር ጀዛከላሁ ኸይር። ብዙ ጽሁፍ አለ ከዚህ ጋር በተገናኘ ሳላህ ላይ ሁለት አሪፍ ጽሁፎች አሉ። አንደኛው እህታችን ኢንቲሳር የጻፈችው ጽሁፍ ነው። እሱ በጣም ቆንጆ ጽሁፍ ነው ብዬ ነው ማስበው። እሱን ማየት ትችያለሽ በማስረጃ የተቀመጠው ማለት ነው። ቀድማችሁ ሰላም አትበሏቸው የሚለው ጋር በተገናኘ እንደውም ከዚህ ጋር አንድ የተጠቀሰ ሐዲስ አለ አልአደበል መፍሩድ መጽሐፍ 44 ሐዲስ 1102 ላይ አቡ ባስራ አልጊፋሪ እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ነገ ወደ አይሁዳውያን እጓዛለሁ፣ በመጀመሪያ ሰላም አትበሏቸው፣ ሰላም ቢሏችሁ በእናንተ ላይ በሉ ይላል። ቀድማችሁ ሰላምታን አታቅርቡ፣ ሰላምታን ሲያቀርቡ ግን መልሱላቸው ነውና ጦርነት ጋር በተገናኘ ነው። አይ ቲንክ እኔ ጋር ያለ ሁለቱም ጽሁፍ ሳላህ ፔጅ ላይ ታገኙታላችሁ በሰፊው ስለጻፈበት ማለት ነው። እሱና እህታችን ኢንቲሳር ወደ ጠባቡ መንገድ ግፉት የሚለውም እንደዚሁ ሳላህ ላይ የሳላህን ፔጅ የምትፈልጉ @ማሂር ኮምፕ 123 ብላችሁ ሰርች ብታደርጉ ቴሌግራም ላይ ሳላህን ቤት ታገኛላችሁ። ከዛ ላይ ሐሳቦችን ብቻ በተለይ ብትጽፉ ላይ እኔ እንኳን ሴቭ ያደረኩት ጽሁፍ ስላለ ነው ብትጽፉ ኖርማሊ አርቲክሎችን ማግኘት ትችላላችሁ። በጣም የቆየ መልስ ስለሆነ ማለት ነው ለማስረጃ ነው የከፈትኩት እኔም እንጂ በጣም ቆይቷል ይሄንን እንትኖች ካነበብኩ። ለአሁኑ ይሄን ይመስላል። ከታች ዳውድ ያስቀመጠው ሊንክ አለ እዛ እየገባችሁ የሳላህን ጽሁፎች ማግኘት ትችላላችሁ። በተለይ ያው አሁን ላይ ብዙም ባይሆንም ግን አብዛኞቹም ኦሬዲ የተመለሱ ስለሆኑ በጣም ኦልድ ጽሁፎች ናቸው። ከዛ አንድ ፒዲኤፍ ታገኛላችሁ ባይዘው የሳላህ ፒዲኤፍ በጣም ብዙ ጥያቄዎች የተመለሱበት ፒዲኤፍ ነው። እሱም ፒዲኤፍም ብታወርዱት በጣም ጥሩ ነው። እሺ ፒዲኤፍ ሌላ አንድ ጥያቄ ልልከም እሺ በቃ ነው። ድጋሚ አንድማ ያጣላል። እሺ ሹክራን ጀዛከላ። ሱራ 9:5 ላይ አብራራልኝ እስኪ የተከበሩ ወሮች ባለቀው ጊዜ አጋሪዎችን ባገኛችሁበት ስፍራ ይደላቸው ይላልና ይሄን ነገር ተሳሳተን ተባለ። ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ከአንድ ጀምሮ ስታነቢው ትረጃዋለሽ። ምንድነው ቃል ኪዳን ገብተው ነበረ። እነዛ ቃል ኪዳኖችም ማንንም ላያጠቃ ነው። ወራት ነበሩ። ቃል ኪዳን የተገቡባቸው ጊዜያት ነበሩ። ከነማን? ከቁረይሾች ጋር ከአጋሪዎች ጋር በተገናኘ እነዚህ አጋሪዎች ታዲያ በእነዚህ ወሮች ውስጥ ላይ እንደውም አሪሳላ ፊልም ላይ እኮ ታየዋለሽ። ያው ፊልሞችን አሪሳላ ፊልም ላይ ሌላ የተበላሸ ትልቅ ነገር ስለምታገኙ እሱን እንኳን አትዩላለው። ግን በሌሊት መጣው ያጠቃሉ፣ ውሉን ያፈርሳሉ ማለት ነው። ሙስሊሞች ግን አስቀድመው ውሉን እንዳያፈርሱ አላህ Subhanahu Wa Ta'ala በቁጥር 5 ላይ ከላይ ጀምሮ ያው ታገኛላችሁ የምታገኙት ነገር አለና
ቁጥር 4 ከአጋሪዎቹ እነዚያ ቃል ኪዳን የተገባችኋቸው ከዚያም ምንም ያላጎደሉባችሁ በእናንተ ላይ አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያታቸው መጨረሻ ሙሉላቸው አላህ ጥንቁቆችን ይወዳልና ይላል። ሶ ቃል ኪዳን ተጋብተዋል፣ ቃል ኪዳን ገብተዋል። ግን ያንን ቃል ኪዳን ግን ያፈረሱ ሙሽሪኮች አሉ፣ አጋሪዎች ያላፈረሱ ደግሞ አሉ። ሰው አላህ Subhanahu Wa Ta'ala ከላይ በዝርዝር ካስቀመጠው በኋላ አሁን ቁጥር 5 ላይ ሲመጣ ያፈረሱትን ቃል ኪዳን የሚክዱትን ሰዎች ጋር በተገናኘ ነው የሚያስቀምጠው። የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ከበቧቸውም። ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። ያው ቢጸጸቱም ሰላትን ቢሰግዱ ማለት ባጭሩ ቢሰልሙ ተዋቸው፣ ካልሰለሙ እንዳትተዋቸው ነው። ግን ቁጥር 6 ላይ ከዛው ቀጥሎ ምን ይላል? ከአጋሪዎችም አንዱ አለ ጥገኝነት ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አድርሰው። ይህ እነርሱ የማያውቁ ህዝቦች በመሆናቸው ነው ይላል። ሶ የሚዋጉት የሚገድሉት እንኳን ምን አይነት ሰዎችን ነው? ጦርነትን የሚፈልጉ የሚጋደሉ ሰዎችን ብቻ ነው የሚወጓቸው፣ የሚገድሏቸው፣ የሚያሳድዷቸው። ከዛ ውጭ ያሉትን ግን ጥገኝነት የሚፈልጉ ሰላምን የሚፈልጉ ሰዎችን ግን ቁርአንን እንዲሰሙ አድርገሽ ታስጠጊያቸዋለሽ። ኢቭን ሌላ ሙስሊም እንኳን ባለማወቅ እንዳይጎዳቸው እስከ መጠበቂያቸው ስፍራ ድረስ እነሱ ነፃ የሚሆኑበት ስፍራ እስኪደርሱ ድረስ ሸኟቸው ነው፣ በሰላም አድርሷቸው ነው የሚለው ማለት ነው። መጠበቂያ ስፍራ አድርሰው ይላል። ሶ ይህ እነሱ የማያውቁ ህዝቦች በመሆናቸው ነው። ስለዚህ ጦርን መዘው የሚመጡትን ነው የምትዋጊ። ጦርን መዞ የማይመጣ በተለይ ሰላማዊ ከሆነ ሌሎች ሙስሊሞች ባለማወቅ እንዳይጎዷቸው እስከ መጠበቂያ ሰላም የሚሆኑበት ቦታ እስኪደርሱ ድረስ በሰላም ሸኟቸው ነው የሚለውና አይ ቲንክ ክሊር ይመስለኛል። ጀዛከላህ ኸይር። አላህ ይቀበልህ። አሚን። አላህ ኸይር መልካም ስራችሁን አላህ ይደልላችሁ። በጣም አመሰግናለሁ። አሚን እህታችን። እሺ ያም እናመሰግናለን። አንዳንድ ጥያቄ እሺ፣ ሌሎች ሙስሊሞች ጲላጦስ አለ ጲላጦስ አንዴ ጣሊብ ወይም ታሊባን አንዴ ጲላጦስ አለ ወይ ፒክ እንዴት ነው? ሰላም ነው አለው። ሰላም ነው እንዴት ነው? አለው። ቅድም ገብተህ ነበርና ወረድክ። የሆነ ሐሳብ የምትሰጠው ነገር ያለ መሰለኝ። ውስጤ እንደዛ ጠረጠረ። ምን እንቀበል? ጥያቄ ነበረኝ። ጥያቄ ነው ያለ? ኮምጠጥ ይላል እንደዛ። እሺ ምንድን ነው ጥያቄ? እኔ የሆነ ምንድነው ጥያቄ መሰለ ከነብዩ መሐመድ ሰላም በሳቸው ይሁንና እሳቸው ከመጣ በኋላ ነው ቁርአንን የመጣው አይደለ? ልክ ጥያቄ ገብቷል? አዎ ትክክል ነህ። አረ የሆነ ሰው እቃውን ፈጀችው። ገብቶኛል ጲላጦስ። እሺ ትክክል ነህ። እስልምና ደግሞ ከነብዩ መሐመድ በፊት ነበር አይደለ? ያ ከነብዩ መሐመድ በፊት የነበሩ ሙስሊሞች ምንን ነበር የሚከተሉት? ኦኬ በመጽሐፍ ደረጃ ነው። በመጽሐፍ ደረጃም በአምልኮትም ደረጃ። ምክንያቱም ነብዩ መሐመድ ናቸው ይህን ቁርአን ያመጡት ያወረዱትም ነብዩ መሐመድ ናቸው። ሰላም በሳቸው ሆነ ከጣዖታትንም ከመካ መዲና ያስወገዱት አይደለ? ከዛ በፊት የነበሩ ሙስሊሞች ጣዖታት ከሆኑ ወይ ደግሞ ሃይማኖታቸው ምክንያቱም የእስልምና ተከታዮች ጥያቄን አግኝቻለሁ። ምን ነበር የሚያመጡት? ምንንስ ምክንያቱም ስግደትንስ በምን አይነት መልኩ ነበር የሚፈጽሙት? ጥሩሽ ጥያቄን አግኝቻለሁ በደንብና
ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች ጋር በተገናኘ በሐዲስ የተቀመጠ አንድ ነገር አለ። 124,000 ነቢያቶች ነው የተላኩት በዚህ ምድር ላይ 124,000 ነቢያት እና ከዚያ በላይ ማለት ነው። አላህ Subhanahu Wa Ta'ala ደግሞ በቁርአን ላይ ምን ይላል? ለእያንዳንዱ ህዝብ መልእክተኞችን ልከናል ይላል። ስለዚህ ለእያንዳንዱ ህዝብ መልእክተኞች ተልከዋል። 124,000 ነቢያት እስከ ዛሬ ድረስ ባለው ጊዜ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ተልከዋል። ሩሱል ደግሞ የሚባሉ 313 ሩሱሎች ደግሞ ተልከዋል ለሰው ልጆች ማለት ነው። ሩሱል ማለት የሚያስተምሩት የሆነ መልእክቶችን መጽሐፍን ይዘው የሚመጡ ማለት ነው። አስተምህሮት ያላቸው መጽሐፍ ሲባል ባይዘው የተጻፈ ነገር ምናምን እንደዛ ማለት አሁን ቁርአን ሲባል የተጻፈ ነገር ማለት ሳይሆን መነባረም ነው። በሽምደዳ የሚነበብ ነገር ማለት ነው። ቁርአን የቃል መጽሐፍ ነው። ኢንጂልም እንደዚሁ የቃል መጽሐፍ ነው። ኦኬ ኢንጂልም የቃል መጽሐፍ ነው። በተጨማሪ ደግሞ የሙሳ ጋር በተገናኘ ተውራት ግን ለውህ ነው ወይም ጽላት ነው። ተውራት ነው በጽሁፍ ደረጃ የተሰጠ ማለት ነው። ሌላው በሙሉ የቃል መጽሐፍ ነው። በሙሉ ስለ ኢንጂልና ቁርአንን ጋር በተመለከተ ነው። ከቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የወረደው ቁርአን ከሆነ ከዛ በፊትስ በምንድን ነው የሚመሩት? በአላህ ቃል ነው የሚመሩት። ቁርአን የአላህ ቃል ነው ብለን ነው ምናምን እንጂ የአላህ ቃል ቁርአን ብቻ ነው ብለን አናምንም። ኦኬ ቁርአን የአላህ ቃል ብቻ ነው ብለን እናምናለን። የአላህ ቃል ግን ቁርአን ብቻ ነው ብለን አናምንም። የአላህ ቃል ኢንጂልም የአላህ ቃል ነው። ተውራትም የአላህ ቃል ነው። ዘቡርም የአላህ ቃል ነው። ሙስሐፍ ኢብራሂም የተባለው የኢብራሂም መጽሐፍም የአላህ ቃል ነው። ለሩሱሎች አጠቃላይ የተሰጣቸው የአላህ Subhanahu Wa Ta'ala ቃል አለ፣ መልእክት አለ። ስለዚህ ምንድነው አሁን ከሙሳ በኋላ አላህ Subhanahu Wa Ta'ala ቁርአን ላይ ነቢያትን አስከተልን ይላል። ኡዘይር አሁን የመጣው ከሙሳ በኋላ ነው። ተውራት ከመጣ በኋላ ተውራት በሚረሳ ሰዓት በሚጠፋ ሰዓት ምንድነው የሚያደርገው? አላህ Subhanahu Wa Ta'ala ነብይን ያስነሳል። ለምሳሌ ኡዘይር ተነሳና አዲስ መልእክትን አላመጣም። አዲስ ህግጋትን የማህበረሰባዊ ህግጋትን ሳይሆን ያመጣው የሙሳን የጠፋውን መጽሐፍ ተውራትን እሱን ነው የመለሰው። ስለዚህ ከቁርአን በፊት ምን ነበር? ተውራት ነበረ፣ ኢንጂል ነበረ፣ ዘቡር ነበረ። እነዚህ ቁርአን ላይ የተጠቀሱ ናቸው። ሙስሐፉ ኢብራሂም የሚባለውም እንደዚሁ የኢብራሂም መጽሐፍ ተብሎ የሚጠራው ቁርአን ላይ ያልተጠቀሱትም ደግሞ መጽሐፎች አሉ፣ የቃል መጽሐፎች ማለት ነው። እነዛ መጽሐፎች ግን አሁን ላይ ኤግዚስት ያደርጋሉ ወይስ አይደለም? አያደርጉም ከሆነ አሁን ላይ ኤግዚስት አያደርጉም። ቅድምም ስናገር እንደነበረው አንደኛ የቃል መጽሐፎች ናቸው። ሁለተኛ ደግሞ በጽሁፍ የወረዱ እንደው ቃል በቃል እንኳን በጽሁፍ ተገለበጡ ብንል ማቴሪያሉ የመቆየት አቅም ያለው ማቴሪያል አይደለም። ቀለሙም ጠፊ ነው። ሊኖሩ አይችሉም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ይዘው የመጡት ግን ለመጨረሻው ትውልድ ነው፣ ከሳቸው በኋላ ያለ እስከ ትንሣኤ ቀን ድረስ። ይህን ደግሞ የምናውቅበት አንደኛው ምክንያት ራሱ ምንድነው? አላህ Subhanahu Wa Ta'ala የወደፊቱን አዋቂ መሆኑ ነው። ለምን ቁርአንን ሰጣቸው? ከዚህ በፊት እንደነበሩ መጽሐፎች ጽሁፎች የእጅ ጽሁፎች በስብሶ ቢጠፋስ አፈር ቢሆንስ ስንል ነው። አላህ Subhanahu Wa Ta'ala እኮ ያውቀዋል። ምን ነው የሚያውቀው? ይሄንን ዓለም ያውቀዋል። አሁን ፒዲኤፎች እንደሚመጡም ያውቃል አስቀድሞ። ቀለሞች እንደሚቀየሩ ያውቃል። ይሄ የመጨረሻው ትውልድ የመጨረሻው ዘመን ነው። በመጨረሻው ዘመን ላይ ደግሞ አንድን መጽሐፍ ለማቆየት በጣም ብዙ መንገዶች አሉ የሚቀመጡበት። ስለዚህ የመጨረሻው መጽሐፍ ቁርአን ነው። እሱም ሳይለወጥ የተቀመጠበት ብቸኛው ምክንያት ደግሞ ማቴሪያሎቹ አንደኛ ከመበስበሳቸው ከመጥፋታቸው በፊት የዲጂታል ወርልድ ስለመጣ የጽሁፍ የቀለሞች የብዙ ነገሮች ለውጦች ስለመጡ በመጨረሻው ዘመን ማለት ነው። የመጨረሻው ነብይም ሲመጡ ዓለም በሙሉ አንድ እንደምትሆን አላህ Subhanahu Wa Ta'ala አስቀድሞ ያውቅ ስለነበረ ነው። የመጨረሻው ዘመን ስለነበር አንድ እንደምትሆን ስልህ እኔ አሁን እዚህ ያለውበት ቦታ ላይ ሆኜ አንተ ያለህበት ሀገር ላይ ሆነ ይሄው ምንም ያለ ምንም ሰከንድ ሽርፍራፊ እያወራን ነው፣ እየተያየን ማለት ነው። ያውም ዓለም ላይ ጫፍ ላይ ፓለስታይን ላይ የሚፈጠረው ነገር ሳይውል ሳያድር ይደርሰናል። አሜሪካ ላይ የሚፈጸመው ነገር ሳይውል ሳያድር ይደርሰናል። አንድ ህዝብ ነው፣ አንድ ሀገር ነው። ሀገርነቱ ሀገሮች የሚባለው ነገር አሁን ላይ የለም። እያንዳንዱ ኢንፎርሜሽን ይደርሳል። ለዛም አንድ ነብይ የመጨረሻ ነብይ ተሰጥቶናል ማለት ነው። በዛ ምክንያት ነው ቁርአን ኤግዚስትም የሚያደርገው አላህ Subhanahu Wa Ta'ala የሚጠብቀውም እንዲጠበቅም ያደረገው። ከዛ በፊት ግን ብዙ መጽሐፎች ቢኖሩም አሁን ላይ ግን ልናገኛቸው አንችልም ነው። እንደ ምሳሌነት ያልኩ ዘቡር፣ ተውራት እና ኢንጂል እንደ ምሳሌ መውሰድ ትችላለህ።
ጲላጦስ ተረድተኛል? እሺ ያው ተረድቻለሁ። ግን እና ዘቡርና ኢንጂል ምናምን ይሄ ነብዩ መሐመድ ሰላም በሳቸው ይሁንና በእሳቸው ባመጡት ቁርአን የለም ማለት ነው። መልእክቱ የእያንዳንዱ መልእክተኛ መልእክት አንድ ነው። እሱም አላህን ተገዙ ጣዖታትን ራቁ የሚል ነው። የሚለያየው ሶሻል ሎው ነው። ማህበረሰባዊ ህጉ ይለያያል። ለምሳሌ ለሙሳ ህዝቦች የተሰጠው ህግ የሙሳን ህዝቦች ብቻ ያማከለ ህግ ነው። ለኢሳ አለይሂ ሰላም የሚሰጠውም እንደዛው ነው። የኢሳን ህዝቦች ብቻ ያማከለ ነው። ዋናው መልእክቱ ከሆነ ግን ሁሉም መጽሐፎች ላይ ያለው አንድ አይነት መልእክት ነው። ዋናው መልእክቱ ማለት ምንድነው? ጣዖታትን ራቁ፣ አላህን ብቻ ተገዙ የሚል ነው። ነቢያቶች በሙሉ የሚላኩበት መንገድ ማለት ነው። ይህንን ቁርአን ላይ እናገኘዋለን። ለዛኮ ነው እኛ ሙስሊሞች አሁን ላይ ባይብል ምናምን ተብሎ የተለያዩ መጽሐፎች ቢመጡም የምንመዝነው በቁርአን አይዲያ ቁርአን ላይ በተቀመጠው መስፈርት ነው። ለምን? ቁርአን አላህ Subhanahu Ta'ala ያወረደው ስለሆነ ከዛ በፊት ያሉ መጽሐፎችንም እሱ ስላወረደ ከቁርአን ጋር የሚስማሙ መልእክቶች በሙሉ የቀደምት መጽሐፎች ናቸው ብለን እንቀበላለን። ኦኬ፣ ከዛ ተረፈ መልእክታቸው አለ ብለን እናምናለን፣ እንቀበላለን። ግን አክቹዋል ቡክ ይሄ የሚጨበጠው የሚዳሰሰው ምናምን ከሆነ ግን እነዛ ነገራቶች ማቴሪያሉ ራሱ እንዳልኩ የሚቆይ አይነት አይደለም። ሊቆዩም አልቻሉም። ሐሳቡ ከተረዳኸኝ ማለት ነው። ቁርአን ውስጥ አለ ወይ ከሆነ አዎ፣ መልእክቶቹ በሙሉ ቁርአን ውስጥ አሉ። ቁርአን ግን አንድ መጽሐፍ ነው። ስለዚህ የድሮ ቁርአንና የአሁኑ ቁርአን አልተለወጠም ማለት ነው። አዎ፣ የድሮ ቁርአን ስትል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረውን ለማመልከት ከሆነ አዎ፣ ግን ዘቡርና ዘቡርን ከሳቸው በፊት የነበረውን ለማመልከት ከሆነ ግን መልእክቱ አንድ ነው፣ መጽሐፉ ግን ይለያያል። ሶሻል ሎ ግን እንዳልኩ ይለያል። ለምሳሌ የሙሳን ህዝቦች ብታይ ባሪያ የነበሩ ህዝቦች ናቸው። እነዛ ባሪያ የነበሩ ህዝቦች የተሰጣቸው ህግ እነሱን ሊቀይር በሚችል መንገድ ነው። ያ ህግ ኤግዚስት አድርጎ ወይም ቆይቶ እስከ ነብያችን ቢመጣ ራሱ ለሌላ ማህበረሰብ ትርጉም አልባ ነው የሚሆነው። ለምን? ጠንካራ ህጎች ናቸው፣ ብዙ ክልከላዎች አሉበት ምናምን ነገር። አንተ ለምሳሌ አንተ ገና ህፃን ልጅ ሆነህ ወይ 12ኛ ክፍል ወይ ዩኒቨርሲቲ አትገባም። አንደኛ ክፍል፣ ሁለተኛ ክፍል ከኬጂ ጀምሮ ማደግ አለብህ። በአይምሮ መጠንህ ልክ ነው የሚሰጣ አድርግ አታርግ የቤት ስራ የሚሰጡህም ስራዎች በሙሉ በአእምሮህ መጠን ልክ ነው። አላህ Subhanahu Ta'ala ሶሻል ሎ የሚባለውን ነገር በማህበረሰቦች የጭንቅላት እድገት ልክ ነው የሚሰጣቸው ህጎች ነው ማለት ነው። ያ ማህበረሰብ ስለሚቀየር ህጉ ይቀየራል። የአላህ ቃል ምናምን ሳይሆን የሚቀየረው ማህበረሰቡ ራሱ ይቀየራል፣ ለውጥ ያመጣል፣ እያደገ ይመጣል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ በዛ መንገድ ሶሻል ሎ የሚባሉ ማህበረሰባዊ ህጎች ይቀየራሉ። ዋና ፖይንቱ ግን ከአደም ጀምሮ እስካሁን ድረስ ያለው አንድን አምላክ አምልኩ፣ በብቸኝነት አምልኩ የሚለው አስተምህሮ ግን አይቀየርም፣ በየትኛውም ነብይ አይቀየርም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እሺ ከነብዩ መሐመድ ሰላም በሳቸው ሆነና ከሳቸው በፊት ሰላት ምናምን እንዴት ነበር የሚሰግዱት? ምን አይነት ሰላት ነበር የሚሰግዱት? ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት። ሩኩዕ ሱጁድ ያለው ማለት ነው። ሩኩዕ ሱጁድ ያለው መጎንበስም በግንባር መሬት መንካትም ያለው ሰላት ነው። ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት። ምጽዋትንም እንደዛው፣ ጾምንም እንደዛው። ግን ተመሳሳይ ወቅት ይጾማሉ ማለት አይደለም። ተመሳሳይ የመጽዋት ደረጃ አለው ወይም ደግሞ የሚሰጡት ዘካ ተመሳሳይ ዘካ ነው ማለት አይደለም። ገባ? የሚሰግዱት ሰላትም ደግሞ በቀን 5 ነው ማለት አይደለም። እንደዛ ሳይሆን ሰላት አለ ወይ? አዎ፣ ሰላት በየትኛውም ህዝብ የማይቀር ነገር ነው። ሰላት ያለ ጉዳይ ነው፣ ወደፊት የሚኖር ነው። ጾም ነበረ ወይ? አዎ። ረመዳን ነው አይደለም? እሱ ሌላ ታሪክ ነው። የሚጾሙበት ወር ወቅት ሊለያይ ይችላል። ዘካ ነበረ ወይ? አዎ። ኢሳ አለይሂ ሰላም ላይ አሁን ቁርአን ላይ ስናይ በስግደትም አዞኛል፣ እንደዚሁ ደግሞ ምጽዋትን በመስጠት ዘካ በማውጣትም አዞኛል ይላል ኢሳ አለይሂ ሰላም ማለት ነው። ምጽዋት ነበረ፣ ስግደት ነበረ። ግን በቀን 2 ነው ወይ የሚሰግዱት? 4 ነው ወይ የሚሰግዱት? 5 6 የሚለው ነገር ግን መጠኑ ሊለያይ ይችላል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ሲደነገግና ሲታዘዙ ከ50 ነው የጀመረ። ከ50 ጀምሮ ከዛ በኋላ ነው ወደ 5 የወረደው ማለት ነው።
ተረዳህ ጲላጦስ? ዋናው ሐሳቡ አለ የሚፈጸምበት መንገድ ግን ሊለያይ ይችላል ነው። እኔ ለመከራከር ሰው በደንብ ለመረዳት ነው። ገባ አንድ ዕውቀት ለማወቅ ገብተኛል። ተረድቻለሁ። አውቃለሁ ባይዘው ስለማውቅህም ነው እኔ። እሺ እና ከነብዩ መሐመድ ሰላም በሳቸውና እሳቸው ከመንጣታቸው በፊት ጣዖት አምላኪዎች ሙስሊሞች ነበሩ አይደለ? አልነበሩም። ጣዖት አምላኪ ተብሎ ሙስሊም የለም። እሺ ነብዩ መሐመድ እኮ ስታስተምሩ ብዙ ጊዜ ሰምቻለሁና ከመካ መዲና ጣዖታትን አስወግደዋል አይደለ እንዴ? አዎ አስወግደዋል። ኦኬ አንተ ጣዖት አምላኪዎች የነበሩት ሙስሊም ነበሩ ወይስ ሙስሊም አልነበሩ? አጋሪዎች ይባላሉ ወይም ደግሞ ሙሽሪኮች ይባላሉ። ያ ማለት ከአላህ ጋር ሌሎች ጣዖታትን የሚያጋሩ የሚያመልኩ ሙስሊሞች አለ። ሙስሊም ማለትማ ለአላህ መታዘዝ መገዛት ነው። እነዛ ሰዎች ለአላህ አይታዘዙም አይገዙም ነበር። ጣዖትን ነበር የሚያመልኩት እንጂ ጣዖት ማያመልኩና ሙስሊሞች ቢሆኑ ኑሮ ነብያችን ሰለላሁ ዐለይሂ ወሰለምም ላይላኩ ይችሉ ነበር ወይም አዲስ ነብይም ላያስፈልጋቸው ይችላል። እነዛ ሰዎች ኦሬዲ ሙስሊሞች ከሆኑ ምን አይነት ሙስሊም እንዲሆኑ ነው? መልአክ የሆኑ ሙስሊም እንዲሆኑ ነው መልእክተኛ የሚያስፈልጋቸው? አይደለም። ህዝቦች ሲስቱ ነው መልእክተኛ የሚላክ። ህዝቦች ሲስቱ መልእክተኞች ይላካሉ። እነዛ ሰዎች ጣዖት አምላኪ ነበሩ። ጣዖት ግን ወደ መካ የገባው ነብያችን ከመወለዳቸው ከ200 ምናምን ዓመት በፊት ነው። ማለት በጣም በቅርብ ጊዜ ነው እንጂ በአብርሃም ዘመን የአብርሃም ወይም ደግሞ የእስማኤል የዛ ከየመን የመጡ ስም አረቦች ኦሪጂናል አረቦች ማለት ነው ከእስማኤል ጋር ተጋብተውም የተወለዱት እነዛ ሰዎች በአጠቃላይ ሙስሊም ነበሩ። ከጊዜ ወደ ጊዜ ሲመጣ ግን ያ ሃይማኖት እየተቀየረ ደጋግ ሰዎችን ወደ ማምለክ ቅርጻ ቅርጽ ወደ መስራት ዞረና ወደ ጣዖት አምልኮ ዞሩ። ሙስሊሞች አልነበሩም ጭራሽ። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ቁርአን ላይ ምን የሚል ትእዛዝ አለ? እኔ የሙስሊሞች መጀመሪያ ነኝ በል። የመጀመሪያ ሙስሊም ነኝ በል ሳይሆን የሚላቸው የሙስሊሞች መጀመሪያ። ሙስሊሞች ብሎ የሚጠራቸው አካላቶች በሳቸው ዘመን የነበሩትን ሙስሊሞች ነው። የነዚህ ሙስሊሞች መጀመሪያ ነኝ በል ማለት ነው። በዛቸው ዘመን የነበሩ ሙስሊሞች የመጀመሪያው ነብያችን ሰለላሁ ዐለይሂ ወሰለም ከሆኑ ከነብያችን ሰለላሁ ዐለይሂ ወሰለም ውጪ ከ40 ዓመታቸው በፊት ማለት ነው ሙስሊሞች የሚባሉ አካላቶች መካ መዲና ላይ አይኖሩም ነበር። ከነማን? ከአህዳውያን እንትኖች ውጪ ማለት ነው። ከአህዳውያን ምንድነው ነሳራዎች ውጪ ላይክ እንደ ወረቃ ኢብኑ ነውፈል ከሱ አይነቶች በጣት የሚቆጠሩ ሰዎች ናቸው እንጂ ማህበረሰቡ እንደ ማህበረሰብ ሙስሊም አልነበረም። ጨርሰሃል? ኦኬ አዎ ጨርሻ። እነቀኛው አንተ ትችላለህ። ጨርሻ እንትን ደግሞ ስታስተምር ምንድነው ሙስሊምና እስላም ምንድነው ልዩነት ይለያል ስትል ሰምቻለሁ ወይስ? በደንብ ማለት ነው እናየዋለን። እሺ አይጧል ልክ ስላስገባት አሁን ጠጥ ብላለች። እንግዲህ መስኮት ከፍቼላታለሁ ከወጣች ጥሩ ነው። ይሰማሃል? ይሄ እንግዲህ አልኸድር የገደለው ይሄ ልጅ ያው ይሄ ባይሆንም ማለት ነው ራት ለምን አሰጣችሁ? አንቺ ባለቤት ያረግሻት እንዴ? አብራ ስትኖር ባለቤት መሰለችሽ? አይ መገረፍ ስላለባት ነው። ኦኬ አንዴ ብራይትነሱን ልጨምርና ላስረዳ። የመጀመሪያው ሐዲሱ ይሄ ነው። እዚህ ጋር ያለ ሐዲስ ነው። ጃሚዓ ትርሚዚ ላይ ሐዲስ 3150 ብዙ ጊዜ ጥያቄ የሚነሳበት ሐዲስ ነው። እሷ እንዳለችህም ሱረቱል ካህፍ ላይ አለ። ምንድነው ነው አሁን ጄኔራሊ ሐሳቡ ምንድነው? ይታያችኋል ግን ስክሪኑ? ይሰማሃል ሳዲቅ? አዎ ይታያል። አዊ ይሰማል ወይ ነበር ያልኩህ? አሁን ይታያልንማ ቀድሞ አለፍ ነው። እሺ የመጀመሪያው ህፃን ልጅ አይደለም። ኦኬ የመጀመሪያው ምላሽ ምንድነው? የተገደለው ህፃን ልጅ አይደለም። ሱረቱል ካህፍ ላይ ምዕራፍ 18 ቁጥር እዚህ ጋር 80 ይላል። ቁጥር 80 ላይ ምን ይላል? ወጣቱም ልጅማ ይላል። ህፃኑ ልጅ ሳይሆን ወጣቱም ልጅማ ወላጆቹ ምእመናን ነበሩ።
ቢያድግ ትዕቢትንና ክህደትን ምንም የሚያስገድዳቸው መሆኑን ፈራን ይላል። ስለዚህ ኸድር የተናገረው ምንድነው? ኸድር የተናገረው ምንድነው? ህፃኑ ልጅ ተብሎ የሚገለጸው የሚወራው ህፃን ልጅ ሳይሆን ወጣት ልጅ ነው። ወአመል ጉላም ብሎ ያስቀምጧል። ጉላም ማለት ምን ማለት ነው? ጉላም ማለት ህፃን ማለት ነው ወይ? አዎ ህፃን ለሚለው ቃል ጉላም የሚለው ቃል ይገባል። ህፃን ጉላም ማለት ግን ልክ እንደዚሁ ደግሞ ወጣት ለሆነ አካልም ይሆናል። ከዚህ ጋር በተገናኘ ኢማም ኢብኑ አልቀይም ረሂመሁላህ ምን ይላል? ወጣቱ ልጅ ለአቅመ አዳም እንደደረሰ ያመላክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ መድረሱ ቅርብ ስለነበር ነው ይላል። አሁን እዚህ ጋር ስታየው ሙሳ አለይሂ ሰላም የተቃወመ ምን ብሎ ነው? እዚህ ጋር እንደምታየው ማለት ነው ሱራ 18 ቁጥር 74 ላይ ወርደው ተጓዙ ማለት ወጣትንም ልጅ ባገኙና በገደለው ጊዜ አለ ሙሳ አለይሂ ሰላም ምን አለ? ያለ ነፍስ መግደል ንጹህን ነፍስ ገደልክን? በእርግጥ መጥፎን ነገር ሰራህ አለው። ስለዚህ የሙሳ አለይሂ ሰላም ተቃውሞ ምን ነበረ? ያለ ነፍስ መግደል ለምን ንጹህን ልጅ ትገላለህ የሚል ነው። ይሄ ልጅ እኮ ነፍስ አላጠፋም ነው። ነፍስ ያላጠፋን ሰው ለምንድነው አንተ ንጹህን ልጅ የምትገድል ነው ያለው? ይሄን ወጣት ልጅ ነፍስ ሳያጠፋ እንዴት ገደልከው ነው። በሸሪዓችን ደግሞ ነፍስ ያላጠፋ ሰው ነፍስ የገደለ ሰው የሚገደለው ለአቅመ አዳም የደረሰ ሲሆን ብቻ ነው። ለአቅመ አዳም ካልደረሰ ነፍስን ቢያጠፋም ተጠቂ ወይም ደግሞ ተቀጪ ወይም ደግሞ ተጠያቂ አይሆንም። ስለዚህ የሙሳ ክርክር ራሱ ምንድነው? ለምን ለአቅመ አዳም ያልደረሰን ሰው ገደልክ ሳይሆን ያለው ነፍስ ያላጠፋን ሰው እንዴት ትገላለህ ነው። ይሄ ወጣት ልጅ ጋር በተገናኘ ብዙ የሚነሱ ነገሮች አሉ። ከዚሁም ጋር በተገናኘ አህካም አህሉ ዚማ ላይ ፔጅ 61 ላይ ተመሳሳይ የኢብኑ አልቀይም ሐሳብ ተመሳሳይ ተቀምጦ እናገኘዋለን ነው። ጉላም የሚለውን ቃል በተመለከተ ደግሞ በአረቢክ ዲክሽነሪ ወይም ደግሞ በስነ ቋንቋ ላይ ስታየው አልጉላሙ ይላል አልኢንሳን ሚነል ቡሉግ ኢላ ሲና አታሲዓ አሸረ። ይህን ነገር በደንብ የሚያነበው ኡስታዝ ጀማል ነበር፣ ተኝተዋል መሰለኝ። አታሲዓ አሸር ማለት 19 ዓመት ማለት ነው። በአረብኛ ቋንቋ ጉላም የሚለው ቃል ገና ላልደረሱ ህፃናት ብቻ ሳይሆን ከአቅመ አዳም እስከ 19 ዓመት ላለ ወጣትም ይጠቀሙበታል ነው። ይህ ልጅ እድሜው ትልቅ ነው ወይ? አዎ ትልቅ ነው። ከሃዲ ነበር ወይ? አዎ ከሃዲ ነበረ። ሙሳ አለይሂ ሰላም የተከራከረው ህፃን ልጅ ነው ብሎ ነው አይደለም። ለምን ህፃን ልጅማ በሸሪዓችን አይጠየቅም በሚሰራው ስራ። ጃሚዓ ትርሚዚ ሐዲስ 1423 ላይ 3 ሰዎች ይሄ ጽሁፍ ወይም ፔን ከሚነሳባቸው 3 ሰዎች መካከል አንዱ ምንድነው? እዚህ ጋር እንደምታየው ዘቦይ አንቲል ሂ ቢካምስ ያንግ ማን ይላል። ህፃን ልጅ ወጣት እስኪሆን ድረስ የሚሰራቸው ስራዎች በሙሉ አይመዘገቡበትም፣ አይጻፍበትም ነው። ኢብኑ ዑሰይሚንም በተፍሲራቸው ተመሳሳይ የሆነን ሐሳብ ልክ እንደዚሁ አስቀምጠዋል። ከላይ ያያያቸውና ህፃን የሚለውን ነገር በተመለከተ ማለት ነው። ጉላም ማለት የሐዲሱ ተረጓሚ በእንግሊዘኛ የተተረጎመው ቦይ ተብሎ በእንግሊዘኛ የተተረጎመው አንደኛ ስህተት ነው። ሁለተኛ ከዚሁ የሐዲስ ተረጓሚ ራሱ ከተረጓሚው ላይ ብዙ ስህተቶችን እናገኛለን። ከዛ ውስጥ አንዱ ምንድነው? destined to be a disbeliever the day he was created ይላል። በተፈጠረ ቀን ላይ ከሃዲ ተብሎ ተቀደረበት ተወሰነበት ብሎ ያስቀምጠዋል። አረብኛው እንደዛ ነው የሚለው አይደለም። الذي قتله الخضر ብሎ ኸድር የገደለው ልጅ ጡቢዓ የውመን ጡቢዓ ካፊራን ነው የሚለው። ጡቢዓ ማለት መታተም ነው። ታተመበት መች ህትመት በሚደረግ ጊዜ ጡቢዓ የውመን ጡቢዓ ካፊራን ካፊር ተብሎ ታተመበት ነው። አላህ Subhanahu Wa Ta'ala ያትማል ነው። ጡቢዓ የሚለው ቃል ቁርአን ላይ ብዙ ቦታ ላይ ይቀርባል። ምዕራፍ 63 ቁጥር 3 ላይ ምን ይላል? ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون ይላል። ምን ማለት ነው? ይህ እነርሱ በምላስ ያመኑ ከዚያም በልብ የካዱ በመሆናቸው ነው በልቦቻቸው ላይ ታተመባቸው። ስለዚህ እነርሱ አያውቁም። መታተም ባይዘው ከ5 አንቀጽ በላይ ወደ 10 አንቀጽ
ማተም በሚል ነው ቁርአን ላይ የመጣ ምን የሚለው ጡቢዓ የሚለው ቃል ራሱ ማለት ነው ሶ በተወለደ ጊዜ ሳይሆን ህትመት በሚሆን ጊዜ ይህ ልጅ ካፊር ተብሎ ታትሞበታል ታዲያ ይህ ልጅ ከሃዲ ነበር ወይ ከተባለ አሁን አረብኛውን ቀጥታ ስንተረጉመው አልጉላሙ الذي قتله الخضر ጡቢዓ የውመ ጡቢዓ ካፊረን ይላል አሁን ይሄ ጉግል ትራንስሌት ነው ራሱ ባይዘው ጉግል ትራንስሌት ራሱ ያስቀመጠው ምን ብሎ ነው በአልኸድር የተገደለው ልጅ ማህተም በተደረገበት ቀን ካፊር ተብሎ ታተመ ነው ካፊር ተብሎ ማህተም ተደረገ መች ማህተም በተደረገበት ቀን እንግሊዘኛው ላይም ልክ እንደዛው ነው የሚለው the boy who was killed by al-khadr was stamped as an unbeliever on the day he was stamped ይላል الغلام الذي قتله الخضر ጡቢዓ የውመ ጡቢዓ ካፊረን ሶ ማተም ነው እንጂ የሚያሳየው መወለድን የሚያሳይ ነገር አይደለም ቀድር የሚባል ነገር ሐሳቡ ላይ ራሱ የለም ነው ሌላው ሳሂህ ሙስሊም ላይ ታዲያ ይህ ልጅ ከመታተሙ በፊት ከመገደሉ በፊትስ አማኝ ነበር ወይስ አልነበረም የሚለው ሳሂህ ሙስሊም ሐዲስ 2380 ላይ ስለዚህ ታሪክ ሙሉ ያወራና መጨረሻ ላይ ምን ተብሎ ተቀምጧል ወአመል ጉላሙ ፈካነ ካፊረን ያ ጉላም የተባለው ወጣቱ ልጅማ ምን ነበረ ከሃዲ ነበረ ሶ አላህ Subhanahu Wa Ta'ala ደግሞ ከሃዲዎችን አይመራም ሰሂህ አልቡኻሪ ላይ ሐዲስ 4725 ላይ እንደዚሁ በተመሳሳይ ምን ብሎ ያስቀምጣል ወካነ يقرأ وأما الغلام فكان كافرا وكان أبواه ሙእሚነይን ብሎ ያስቀምጣል እናትና አባቱማ አማኝ ነበሩ ህፃኑ ግን ከሃዲ ነበር ነው ሶ ይህ ህፃን ከሃዲ ነው ከመጀመሪያው የታተመበትም ከሃዲ ስለሆነ ነው ከህደት የታተመበት ከሃዲ ብቻ ሳይሆን ግን መጥፎ ስራ የሚሰራ ሰውም ነበር ይህ ህፃን ያልኩ በእነሱ ስለለመደብኝ ነው ወጣቱ ልጅ መጥፎ ሰውም የሚሰራ የነበረ ከሃዲ የነበረ ነው ተፍሲር አልቁርጡቢ ላይ ኢብኑ አባስ የሚናገሩት ነገር አለ ከዛ በላይ ኢማም አልቁርጡቢ ረሂመሁላህ ስለ አንቀጹ ሲያብራሩ እዚህ ጋር የተቀለመውን ስታየው ነገር ግን የተገደለው አቅመ አዳም ደረጃ የደረሰ እና አመፀኛ ስለነበር ነው ይላል ሶ ይህ ልጅ አመፀኛ ነበር የተገደለው ለአቅመ አዳም የደረሰ ነበር ኢብኑ አባስ ደግሞ ምን አሉ ወጣቱ መንገድ ቆራጭ ሽፍታ ነበር ሻብ ብለው ነው የገለጹት ወጣቱ ልጅ መንገድ ቆራጭና ሽፍታ የነበረ ልጅ ነው ሶ ሽፍታ ስለነበረ ነው ኢቭን የተገደለው ይህ ልጅ መንገድ ቆራጭ ሽፍታ ከሃዲ የነበረ ሰው ነው ስለዚህ ፊሽካው ተነፋ ማለት ነው ሰው አላህ Subhanahu Wa Ta'ala ደግሞ አመፀኛን ሰው አይመራም አመፀኛ ሰው ልቦች ላይ ያትማል እሱን የሚፈልጉት ላይ ብቻ ነው የሚያቀናቸው በሱራ 40 ቁጥር 35 ላይ እነዚያ የመጣላቸው አስረጅ ሳይኖር በአላህ ተአምራቶች የሚከራከሩ ክርክራቸው አላህ ዘንድና እነዚያም አመኑት ዘንድ መጠላቱ በጣም ተለቀ እንደዚሁ አላህ ይላል በኩሩ ጨካኝ ሰው ልብ ሁሉ ላይ ያትማል ስለዚህ ጨካኝ የሆነ ሰው ልብ ላይ ያትማል ኩሩ የሆነ ሰው ልብ ላይ ደግሞ ልክ እንደዚሁ ያትማል ማለት ነው በሱረቱል አዕራፍ ምዕራፍ 7 ቁጥር 101 ላይ እንደዚሁ አላህ ከሃዲ ልቦች ላይ ያትማል ነው ሶ ከህደት የታተመበት አንደኛ ከሃዲ በመሆኑ ነው ሁለተኛ ደግሞ መንገድ ቆራጭ ሽፍታ አመፀኛ የነበረ ወጣት ልጅ ስለነበር ነው ከዛው አላህ Subhanahu Wa Ta'ala ሰዎችን በሙሉ ሲፈጥረው በእስላም ላይ ነው የሚፈጥር ሰዎችን በእስላም ላይ ነው የሚፈጥር በክህደት ላይ አይፈጥርም ማንንም በክህደት ላይ አይፈጥርም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሰሂህ አልቡኻሪ ላይ ቮሊዩም 1 ላይ ገጽ 267 ወይም ደግሞ ሐዲስ ቁጥር 1385 ላይ the prophet sallallahu alaihi wasallam said every child is born on al-fitra በአልፊጥራ ላይ ነው ሁሉም ሰው የሚወለደው ምን ማለት ነው አንድን አምላክ በማምለክ ኢስላሚክ ሞኖቲዝም ብሎ በቅንፍ ውስጥ የሚያስቀምጠው ማለት ነው to worship none but Allah alone and his parents convert him to Judaism or Christianity or Magianism ብሎ ያስቀምጠዋል ነገር ግን ቤተሰቦቹ ወደ ክርስትና ወደ አይሁድ ወይም ወደ እሳት አምላኪ መጁሲይነት ይቀይሩታል ያን ሰው አንድ ሰው ሲወለድ በሙሉ ምንድነው በእምነት ላይ ነው አላህ Subhanahu Wa Ta'ala ደግሞ እንደዚሁ በሱረቱ ኒሳ ምዕራፍ 4 ቁጥር 140 ላይ አላህ የብናኝ ክብደት ያህል ማንንም አይበድልም ይላል ስለዚህ አንደኛ የተገደለው ሰው ወጣት ሰው ነበረ ሁለተኛ ያ የተገደለው ሰው ከሃዲ ነበረ ሶስተኛ አመፀኛ ሽፍታ ነበረ እነዚህ ካራክተሮች የተገደለው ወጣት ልጅ ማንነት ናቸው እሺ የተገደለው ወጣት ይህ ስለነበረ ነው የተገደለበት ትልቁ ምክንያት ደግሞ አላህ Subhanahu Wa Ta'ala አማኞችን የሚጠብቅበት መንገድ አለ አንተ ክህደትን የማትፈልግ ከሆነ አማኝ ከሆንክ በአንተ ላይ የሚደርስ ማንኛውንም እንቅፋት አላህ Subhanahu Wa Ta'ala ያስወግዳል አንተን ከእምነት ሊያስወጣህ የሚችል ምንም አይነትን እንቅፋት ያስወግዳል ከሃዲ ከሆንክም ደግሞ ልክ እንደዛው አንተ የምትመኘውን ነገር ብቻ ነው የሚሰጥህ ሶ
ወላጆቹ ሙእሚን ነበሩ አማኝ ነበሩ ይህ ልጅ ግን አድጎ ክህደትን ይመራቸው ነበር በሱ ይገደዱ ነበር አላህ Subhanahu Wa Ta'ala ደግሞ እነሱ ፈልገው ስለሚገዙት ባሪያዎቹን ፈልገው የሚገዙትን አካል እንዲቀየሩ እንዲለወጡ ወይም ደግሞ መጥፎ ሰው እንዲሆኑ ስለማይፈልግ የነሱን እንቅፋት በኸድር አማካኝነት አስወገደላቸው ማለት ነው ይህ ሰው ግን ከሃዲ ነው ከሃዲ ሆኖ የሚሞት ነው ክህደት የሚባለው የታተመበትም በዛው መንገድ ላይ ስለሚጸና ነው ማለት ነውና አይ ቲንክ ጥያቄ ተመለሰ ይመስለኛል ያለገባ ሐሳብ ካለ እዚህ ላይ ማንሳት ይችላል በጣም ጥሩ ነውና ትንሽ አይምሮዬን የሚያስቸግረው ማለት ነው አሁን አላህ እሱን ከሚገደል እንትን ማስተካከል አይችልም ነበር የሚለው ነገር አይምሮን ትንሽ ያስቸግረኛል ማለት ነው ያኔ አላህ አዛኝ አይደለም ወይ ምናምን የሚለው ነገር አይምሮን እያስቸገረኝ ነው እንዴት ታዋለ ይሄን ነገር እንትን ምን ማስተካከል ለምሳሌ እንዲቃና ወደሱ እንዲመጣ ወደ ትክክለኛው እንዲመራ ማድረግ አይችልም ነበር ወይ አላህ አዛኝ አይደለም ወይ የሚለው ነገር ትንሽ አስቸገረኝ አላህ Subhanahu Wa Ta'ala አዛኝ ነው ስንል እዝነቱ ለሚገባቸው ሰዎች ነው የሚያዝነው እዝነቱ የማይገባቸው ሰዎች አሉ እነዛ ምን አይነት ሰዎች ናቸው እንዲታዘንላቸው የማይፈልጉ ሰዎች አመፀኞች ማለት ነው አንተ እንዲታዘንልህ የማትፈልግ ከሆነ ማንም ሊያዝንልህ አይችልም ለምን ያዝንልሃል ስንት እኮ እንዲታዘንላቸው የሚፈልጉ አካላትና ሰዎች አሉ ይሄንን ወጣት መምራት አይችልም ወይ ኦኬ ከሚሞትና ለወላጆቹ እንቅፋት ከሚሆን ለምን አልመራውም ነው መመራትን አይፈልግም ይሄ ወጣቱ ልጅ መመራትን አይፈልግም እኮ ከሃዲ ነው በክህደቱ ላይ ደግሞ መጽናትን ነው የሚፈልገው አመፀኛ ነው መንገድ ቆራጭ ሽፍታ ሌባ ነው አላህ Subhanahu Wa Ta'ala የሚመራው መመራትን የሚፈልግን ሰው ነው ለምሳሌ አንድ ሰው ምንም ነገር አያውቅም በዙሪያው ላይ ምንም ነገር የሚረዳው የሚያውቀው ነገር የለም ግን መመራት ይፈልጋል ጌታዬ ሆይ ቀጥተኛውን መንገድ ይፈልጋል አምላኩን ግን አያውቀውም ይህንን ሰው አላህ Subhanahu Wa Ta'ala ይመራዋል ቀጥተኛውን መንገድ ያገናኘዋል ያስተዋውቀዋል ራሱን ያስተዋውቀዋል ስለሱ ይገልጽለታል ይመራዋል ሌላኛው ሰውስ እውነቱ ሁሉ ተገልጾለት አስበው እናቱም አባቱም አማኝ ሆነው እሱ ክህደትን የሚፈልግ ሰው ከሆነ ለምንድን ነው አስገድዶ የሚያሳምነው ነፃ ፈቃድ ጋር ቀጥታ ተጋጨ ማለት እኮ ነው ያ ህፃን ነፃ ፈቃድ የለውም እንዴ እኔ እኮ ማመን አልፈልግም ይላል ኖ እኔ አዛኝ ስለሆንኩ አሳምኛለሁ ምን አይነት ነገር አስገድጃለሁ ነው ያ የእዝነት መንገድ ሳይሆን የማስገደድ መንገድ ነው የሚሆነው የሚታዘንላቸው ምን አይነት ሰዎች ናቸው መመራትን የሚፈልጉ ለምሳሌ አንድ ምሳሌ ስነግርህ አቡ ጧሊብ አለ የነብያችን ሰለላሁ ዐለይሂ ወሰለም አጎት ማለት ነው አቡ ጧሊብ በባህሪው ጥሩ ሰው ነው ነብያችንን ሰለላሁ ዐለይሂ ወሰለም ሐላፊነት ስላለበት ይንከባከባቸው ነበር ያኖራቸው ነበር ከጠላት ይጠብቃቸው ነበር ልቡ ግን ጣዖታትን መተው አይፈልግም ነበር ጣዖታትን መተው ጭራሽ አይፈልግም አላህን መቀበል አይፈልግም ማመን አይፈልግም ግን መጥፎ ሰው ነው መጥፎ ሰው አይደለም እምነትን ካልፈለገ አላህ Subhanahu Wa Ta'ala አስገድዶ ሊያሳምነው አይችልም አቡ ጧሊብንም ጭምር ማለት ነው እምነት የሚፈልግ ሰው ከሆነስ እውነተኛ ሰው ከሆነስ ብዙ ማየት ይችላል ለምሳሌ አቡ ሱፊያን ማመንን ይፈልጋል ግን ያለው ስም ደግሞ እንዲጠፋበት አይፈልግም ገባ ውስጡ ግን የማመን ፍላጎት ተነሳሽነት አለ ዑመር ኢብኑ አልኸጣብን ብትወስድ ሰሃቦችን በጠቅላላ በተለይ እነ ሐምዛን ብትወስድ ጀግና የነበሩ ሰሃቦችን እንዲሁም ደግሞ ጠላት ኢክሪማም ብትወስድ ጠላት የነበሩ ሰዎችን መመራት ስለሚፈልጉ አላህ Subhanahu Wa Ta'ala ይመራቸዋል በብሔር በተለያዩ ነገር ተይዘዋል ግን መሞት የሚፈልጉት ግን አማኙ ነው አቡ ሱፊያን እኮ በጣም ጠላታቸው ቢሆንም በሳቸው ላይ ግን አይዋሽም ለክብሩ ሲል መዋሸት ሁሉ አልፈለገም ለምን ውሸታም ተብሎ መጠራት ስላልፈለገ ስለዚህ አላህ Subhanahu Wa Ta'ala የሚመራው ምን አይነት ሰው ነው ካልከኝ አላህ የሚመራው መመራት የሚገባውን ሰው ነው ስለዚህ አንተ መመራት የሚገባህ ሰው ከሆንክ አላህ ይመራሃል መመራትን የማትፈልግ ሰው ከሆንክ ደግሞ አያስገድድህም ነው አጭሩ ምላሽ ይሄ ነው ሐሳብ ካለ አሁንም እንት መቀጠል ይችላል ክርስቲያኖች ካላችሁ ሪኩዌስት ላኩ ትንሽ ጊዜ እስከ 6 ሰዓት አይ ቲንክ ቆያለሁ ወይ አሁን ገብቶኛልና ጀዛከላ
በጣም ገባኝ ማለት ነው። አላህ እና እንትን ብሎለት ነበር እሱ ጣሞ ነው ማለት ነው። እና ጀዛከላ ገብቶኛል አሁን በደንብ አመሰግናለሁ። ወይ አካባቢ አው ሰው የማይፈልግ ከሆነ ካፊር ቤት ምናምን እየጋባ ነው የተፈጠረብህ ምናምን እያሉ ኮሜንት እንትን እያሉ ነበር። እኔ ካፊር ቤት አልገባም እና የሆነ ጊዜ ንጽጽር ፋሩቅ እና የሆነ ካፊር ንጽጽር ሲያረጉ ነው ይሄን እንትን የሰማሁት ማለት ነው። ከዛ ውስጤ ላይ ቆየብኝ ማለት ነው። ማንን ሊጠይቅ ምናምን እያልኩ እና አልহামዱሊላህ አሁን ገብቶኛል ማለት ነው። እና አብሽሩ ሙስሊም ወንድሞች። አው ሁሉም ሰው ሹብሃ ይነሳበታል ሲባል ማለት ነው። ሹብሃ ይነሳበታል ሲባል የሆነ ካፊር ላይ ገብቶ ምናምን የሆነ ሰው ሲያነብም ሊነሳበት ይችላል። እኔ አሁን አብዛኛውም ጥያቄዎች የነበሩ ራሴ ላይ በማነብ ሰዓት ይነሱ የነበሩ ጥያቄዎች አሉ። በአጋጣሚ በመሰማቸው ነገራቶች ላይ የሚነሱብኝ ጥያቄዎች አሉ። ከነዛ አንፃር ሹብሃ ሊፈጠርባችሁ ይችላል። ሹብሃ መፈጠር ወይም ልባችሁ እንትን ማለት የሆነ እንደ በጣም እንደ ክፉ ነገር አትቁጣት። አስይዤ መጣው። እሺ ስርዓት አስይዤ መጣው። ዛህራ ጥያቄ አስተናግጂ። أكيد استغفر الله ويلي استغفر الله ماشي سعيد قتل. السلام عليكم እንዴት ናችሁ? وعليكم السلام ورحمة. ሰላም ነው? الحمد لله سلام አለን አልহামዱሊላህ። እና የሆነ ጊዜ እንትን ንጽጽር እያረጉ ስለ ካዲር የሚባል ልጅ አለ በሐዲስ ላይ እንትን እንዲሞት የተደረገው። እስቲ ስለሱ አስረዱኝ። አላህ ለምንድን ነው አላህ አስገድሏል እንዴ? እስቲ በሱ ነገር ትንሽ ግር ስላለኝ ነው። سورة الكهف ላይ ነው ያለው። سورة الكهف ላይ ያለው ሰሂህ ቡኻሪ ላይም አለ ሐዲሱ እኮ። አላህ ለምንድን ነው ያስገደለው ካዲርን ማለት ነው? ትንሽ በመጀመሪያ ጉላም የሚለው ላቅመ ሐዋ የደረሰ በሚል የፈሰሩት አሉ። በነገራችን ላይ ህፃን በሚለው ላይ ወሰድ ይችላል። ያ መሆነ ይህ ግን አላህ Subhanahu Ta'ala ይሄ ሰውዬ አድጎ ይሄ ልጅ እዛው ላይ እኮ ቁርአን አንቀጽ ላይ ተገልጿል። በነገራችን ላይ ወዱን ብታነበው አድጎ ቤተሰቦችን ስለሚያከፍር ነው። ቤተሰቦችን ያከፍር ስለነበረ አላህ Subhanahu Ta'ala በልጅነቱ እንዲሞት አደረገው ማለት ነው። ኸድር እንዲገለው አደረገ። የገደለበት ሰበቡ ምንድነው? አድጎ ቤተሰቦችንም የሚያከፍር ወይም ደግሞ በምድር ላይ ሆነ ነው የተገደለው። እዛው ሱረቱል ካህፍ ላይ አለ መልሱ። እኔ ልቀጥል ዛህሩ አፍወን ግን እዚህ ጋር አላህ ነው እንትን አረጋው በቃጥታ እንዲገደል አረጋው። ቆይ አንዴ ቆይ ተረጋጋ። ደብል ኤ ወረቀት መጥቶልሃል። ቆይ አንዴና